የህወሓት ወታደሮች ለከባድ ስልጠና ወደ ሱዳንና ኤርትራ መሻገራቸው ተነገረ። የመከላከያ ሰራዊቱ በበኩሉ ማንኛውንም ጥቃት ለመመከት ዝግጁ ነኝ በሚል መግለጫ አሰራጭቷል። የፋኖ ኃይሎች በደቡብ ጎንደር ከመከላከያ ሰራዊቱ ጋር ለ17 ሰዓታት መዋጋታቸውንና በመቶዎች የሚቆጠሩ የሰራዊቱ አባላትን መግደላቸውን ገልጸዋል። ኢትዮጵያ ያለባት ዕዳ 51 ቢሊዮን ዶላር መሻገሩ ተነገረም። ይህ መረጃ የተሰራጨውም የብልጽግና ባለስልጣናት 98 ቢሊዮን ብር መዝረፋቸው ከተረጋገጠ በኋላ ነው። ጤና ይስጥልን። ከሸገር ቲዩብ የእሳቱ መረጃዎች ቀጥሎ ይቀርባሉ። ሸገር ቲዩብን ሰብስክራይብ፣ ላይክ፣ ሼር በማድረግ ሐሳብ አስተያየቶቻችሁን በዜናዎቻችን ላይ በማድረስ አብራችሁን እንድትቆዩ እንጋብዛለን። ወደ ዝርዝር መረጃዎቹ እናልፋለን። ከፍተኛ ቁጥር ያለው የህወሓት ታጣቂ ለስልጠና ወደ ሱዳንና ኤርትራ መሻገሩ ተነገረ። ከሁለተኛ አርሜ የተውጣጣ የህወሓት ታጣቂ ቡድን በዛሬው ዕለት በኤርትራ በኩል ወደ ሱዳን እየተጓዘ መሆኑን ምንጮች አሳውቀዋል። የሰራዊቱ ቡድን 7ኛ አርሜ ወዳለበት ስፍራ ነው እየተጓዘ ያለው። በጀነራል ህንጻ የሚመሩት የሜካናይዝ ታጣቂ ቡድን አባላት ወደ ሱዳን ሲጓዙም የአይን እማኞች መመልከታቸውን ገልጿል። በሌላ በኩል ከ60ኛ አርሜ ለልዩ ተልእኮ ዛሬ ጠዋት ከአባያዲ ተነስተው ወደ ሽሬ ከተማ በመጓዝ ላይ እንደሆኑና ሽሬ ከተማ ሲደርሱ የምዕራብ ግንባር ተልእኮ ተቀብለው ወደ ምዕራብ ትግራይ ጠረፋማ አካባቢ እንደሚገቡ የመረጃ ምንጮች አመላክተዋል። ዶክተር ደብረጽዮን በአክሱም ከተማ አፍራኖስ ፋንታሲ ሆቴል አስቸኳይ ሚስጥራዊ ስብሰባ በማካሄድ ላይ እንደሚገኙ የመረጃ ምንጮች የጠቆሙ ሲሆን ያረፉበት ሆቴል ደግሞ ኮንሱላር ሆቴል መሆኑ ተገልጿል። ፌዴራል መንግስት ለህወሓት እንቅስቃሴ ምንም አይነት ምላሽ አልሰጠም። ህወሓት በቀጣይም ከፋኖና ሌሎች ታጣቂዎች ጋር በመቀናጀት ብልጽግናን ለማስወገድ ጠንካራ ጥቃት እንደሚከፍት እየተገለጸ ነው። ይህ ጥቃት በእነ አሜሪካና አውሮፓ ህብረትም ድጋፍ ጭምር እንዳለው እየተዘገበ ይገኛል። ይህ በእንዲህ እንዳለ የመከላከያ ሰራዊቱ ለማንኛውም ጥቃት ተዘጋጅተናል ሲል መግለጫ አሰራጭቷል። የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰም በሰሜን ምዕራብ እዝ ጉብኝት እያደረጉ መሆኑ ታውቋል። ፊልድ ማርሻል ብርሃኑ ጁላ የላኩትን መልእክትም ለሰራዊቱ ማድረሳቸውን ከሰራዊቱ ድረገጽ ተመልክተናል። በፌዴራል መንግስቱና በህወሓት ኃይሎች መካከል ያለው ውጥረት ባየለበት በዚህ ወቅት ጀነራሉ የሰራዊቱን የግዳጅ ዝግጁነት ለመመልከት በሰሜን ምዕራብ እዝ ተገኝተዋል። ጀነራሉ በግንባር የሚገኙ የሰሜን ምዕራብ እዝ የጦር ክፍሎችን ወታደራዊ አካላዊና ስነ ልቦናዊ ዝግጁነት ተዘዋውሮ ተመልክቷል የተባለ ሲሆን እንዲህ የሚል መልእክት ማስተላልፏል። እዙ ከታሪካዊ ጠላቶቻችንም ይሁን ከባንዳዎች ሊሰነዘር የሚችል ጥቃት መመከትና መደምሰስ በሚያስችለው የዝግጁነት ደረጃ ላይ ይገኛል የሚል ጀነራል አበባው ባንዳ ሲሉ የጠሯቸውን አካላት በስም ባይጠሩም ከዚህ ቀደም በመከላከያ አመራሮች ባንዳ በሚል የሚጠራው በአካባቢው ያለው ኃይል ግን የፋኖ አማጺ ቡድን እንደሆነ ይታወቃል። ጀነራሉ በዚህ ንግግራቸው ቀጥለውም የሰሜን ምዕራብ እዝን የህወሓትን ሀገር የማፍረስ ተከታታይ ወረራ በመመከትና ሀገርን በማጽናት ትልቅ ሚና የነበረው ጠንካራ እዝ በማለት አሞካሽተውታል። ሰሜን ምዕራብ እዝ በአማራ ክልል ግጭትና ሁከት ለመፍጠር በተንቀሳቀሰው የሀገር ውስጥ ባንዳ በሆነው የፋኖ ጽንፈኛ ቡድን ላይ ጠንካራ ምት በማሳረፍ ያሰበውን ኢትዮጵያን የማጥፋት ሴራ በማክሸፍ ጽንፈኛው ቀስሞ እንዲሰበርና እጅ እንዲሰጥ በማድረግ ወገን የኮራበት ጠላት ያፈረበትን ከፍተኛ ስራ የሰራ እዝ ነው ሲሉ ማክለዋል። ጀነራል አበባው ታደሰ ከሰራዊቱ ጋር በነበራቸው ቆይታም ኢትዮጵያና ተቋሙ ይኮሩባቸዋል ሲሉም ተደምጧል። ጀነራል አበባው ታደሰና የመከላከያ ከፍተኛ ጀነራሎች ባለፉት 8 ዓመታት ከራሳቸው ህዝብ ጋር እየተዋጉ መቀጠላቸው በታሪክ የሚያሳፍራቸው ክስተት ሆኖ እንደሚመዘገብ በርካቶች እየገለጹ ይገኛሉ። በኢትዮጵያ ጠንካራ ሰራዊት የነበረውን መከላከያ ሰራዊቱንም የአንድ ግለሰብ የስልጣን ዘበኛ ማድረጋቸውንም በርካታ ኢትዮጵያውያን የሚስማሙበት ጉዳይ ነው። የፋኖ ኃይሎች ከመከላከያ ሰራዊቱ ጋር ለ17 ሰዓታት የዘለቀ ውጊያ ማድረጋቸውን አስታወቁም። ባለፉት 17 ሰዓታት ከሰማዳም እስከ ወለላ ባር ባደረጉት ትንቅንቅ በርካታ ድል መገኘቱን የፋኖ ቃል አቀባይ አስረስ ማረ ዳምጤ ገልጿል። በርካታ ወታደራዊ መኮንኖች መገደላቸውንና መማረካቸውን የፋኖ ኃይሎች በመግለጫቸው አሰራጭተዋል። የመከላከያ ሰራዊቱ አንድ ሻለቃ ሙሉ በሙሉ በተደመሰሰበት በዚህ ውጊያ ከተገደሉት መካከል 50 አለቃ ተክሌ የተባለ ሻለቃ መሪም፣ 100 አለቃ ጌታው ተስፋ የተባለ ሻምበል መሪም፣ 50 አለቃ አፓሳ የተባለ ሻምበል
ሻለቃ መሪም 50 አለቃ ቡፍያ የተባለ ዲሽቃ ተኳሽ እንደሚገኙበት የፋኖ ኃይሎች በመልእክታቸው ገልጸዋል። ከ17 ሰዓታት በላይ በወሰደው በዚያው ውጊያም ዲሽቃም፣ ብሬን፣ ስናይፐር፣ ክላሽንኮቭ በርካታ ተተኳሽና ወታደራዊ ቁሳቁስ መማረክ ተችሏል በሚልም አስታውቋል። በዚያው ውጊያ በአጠቃላይም 106 ክላሽንኮቭ፣ 4 ብሬን፣ 2 ስናይፐር፣ 1 ባለካሽፋ ዲሽቃ ከነሽንሽሉም፣ 1 ፓትሮል ተተኳሽ፣ 2 መኪና ወታደራዊ ቁሳቁስና ሌሎች ቁሳቁሶች ተማርኳል ብሏል። 50 አለቃ በቀለ ዘለቃ፣ 50 አለቃ ወንደሰን ሀብታሙ፣ 50 አለቃ ከማል ከድር የተባሉ ወታደራዊ መኮንኖችን ጨምሮ 83 የመከላከያ አባላት ሲማረኩም ከ200 በላይ የመከላከያ አባላት በውጊያው መገደላቸውን የፋኖ ኃይሎች አሳውቋል። ደቡብ ጎንደር ቀጠናን ከፋኖ ኃይሎች ለማስለቀቅ የመጣው የመከላከያ ሰራዊቱም በፋኖ ኃይሎች ተመቶ ወደ ሌላ አቅጣጫ እንደሸሸ ተናግሯል። ውጊያው በቀጣይነትም ቀጥሎ እንደሚደረግ ከአማራ ክልል ብልጽግና ሙሉ ለሙሉ ለማጽዳት የሚያካሂዱትን ዘመቻ የፋኖ ኃይሎች እንደሚቀጥሉበትም አስታውቋል። ኢትዮጵያ ያለባት አጠቃላይ ብድር 50.8 ቢሊዮን ዶላር መሻገሩ ተነገረ። ይህ ቢሆንም የብልጽግና ባለስልጣናት እጅግ ጤናማ ኢኮኖሚ አለን አትስጉ ሲሉ ሰምቷል። የኢትዮጵያ አጠቃላይ የውጭና የሀገር ውስጥ ዕዳም 50.8 ቢሊዮን ዶላር መድረሱን የገንዘብ ሚኒስትሩ አቶ አህመድ ሺዴ ለፓርላማ አስታውቋል። ሚኒስትሩ የ9 ወራት ስራ አፈጻጸም ሪፖርትን ለሕዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሲያቀርቡ መንግስት ከአሜሪካ ጋር በየዓመቱም 1 ቢሊዮን ዶላር የሚያገኝበትን አዲስ የድጋፍ ስምምነት መፈራረሙን ገልጿል። አጠቃላይ ዕዳው ውስጥ 33.5 ቢሊዮን ዶላሩ የውጭ ዕዳ ሲሆን ቀሪው 18.3 ቢሊዮን ዶላር ደግሞ የሀገር ውስጥ ዕዳ መሆኑ ተጠቁሟል። 22.1 ቢሊዮን ዶላሩ የፌዴራል መንግስት፣ 11.5 ቢሊዮን ዶላሩ ደግሞ የመንግስት የልማት ድርጅቶች ዕዳ ነው። 17.5 ቢሊዮን ዶላሩ የፌዴራል መንግስት ሲሆን የመንግስት የልማት ድርጅቶች ድርሻ 0.8 ሚሊዮን ዶላር ብቻ ነው ብለዋል። የልማት ድርጅቶች ዕዳ ዝቅ ሊል የቻለው በማክሮ ኢኮኖሚ ማሻሻያው መሰረት ከንግድ ባንክ ተበድሮ የነበረው ዕዳ ወደ ገንዘብ ሚኒስቴር በመዞሩ እንደሆነ ተብራርቷል። ሚኒስትሩ ዕዳው በጣም ጤናማ በሚባል ደረጃ ላይ እንደሚገኝና የውጭ ዕዳም የመክፈል አቅምም እየጨመረ መሆኑን ገልጿል። በኢትዮጵያ በብልጽግናው ዘመን የሸቀጦች ዋጋ መናሩም፣ የቴሌ ዋጋ በከፍተኛ ሁኔታ መጨመሩ፣ ንግድ ባንክ እንኳን ደንበኞች ሲላላኩም ከደንበኞች ላይ የሚቆርጠው ገንዘብ ከፍተኛ መሆኑና ህዝብን እያማረረ መሆኑ ይታወቃል። ከዛ በተጨማሪም የብልጽግና መንግስት የኢትዮጵያን ህዝብ የጤና ፖሊሲ ለአሜሪካን በመሸጥ በየዓመቱ 1 ቢሊዮን ዶላር እንደሚያገኝም ተገልጿል። የኢትዮጵያ አጠቃላይ ዕዳ 51 ቢሊዮን ዶላር መሻገሩ የተነገረው የብልጽግና ከፍተኛ ባለስልጣናት 98 ቢሊዮን ብር መዝረፋቸው በቅርቡ ከተረጋገጠ በኋላ ነው። አሜሪካና አጋሮቿ ሆርሙዝ ካልተከፈተ ኢራን ላይ ማዕቀብ እንዲጣል የውሳኔ ሐሳብ ለተባበሩት መንግስታት ድርጅት አቀረቡ። አሜሪካና የባሕረ ሰላጤው አጋሮቿ ኢራን በሆርሙዝ ወሽመጥ የሚያልፉ መርከቦች ላይ ጥቃት መፈጸሟን ካላቆመች ማዕቀብ እንዲጣልባት ወይንም ሌላ እርምጃ እንዲወሰድባት የሚጠይቅ የውሳኔ ሐሳብ ለተባበሩት መንግስታት ማቅረባቸው ተዘግቧል። ለጸጥታው ምክር ቤት የቀረበው የውሳኔ ሐሳብ ኢራን በሆርሙዝ ወሽመጥ ላይ ህገወጥ ክፍያዎችን መጣሏን እንድታቆም እንዲሁም ፈንጂ የተጠመደባቸውን ቦታዎች በሙሉ በማሳወቅ የጉዞ ነጻነትን እንድትፈቅድ ይጠይቃል። የተባበሩት መንግስታት ወሳኝ እርዳታ ማዳበሪያና ሌሎች ምርቶችን በወሽመጡ የሚያልፍበት የሰብአዊ ኮሪደር ለማቋቋም በሚያደርገው ጥረት ውስጥ ኢራን በአስቸኳይ እንድትሳተፍና እንድታመቻች የሚል ጥያቄ መካተቱን ከውሳኔ ሐሳቡ ተመላክቷል። አሜሪካና የባሕረ ሰላጤው አጋሮቿ የአይነቱን ዲፕሎማሲያዊ ጥረት ሲያደርጉ የመጀመሪያው አይደለም። መጋቢት መጨረሻ ላይ በተካሄደው የጸጥታው ምክር ቤት ስብሰባ ላይም የሆርሙዝ ወሽመጥ እንዲከፈል ለማድረግ የቀረበው የውሳኔ ሐሳብ በቻይናና በሩሲያ ድምጽን በድምጽ የመሻር መብት ውድቅ ተደርጓል። አሜሪካና ኢራን ጊዜ የተኩስ አቁም ላይ መድረሳቸው የተገለጸው ከዚህ ስብሰባ ከሰዓታት በኋላ ነበረ። የአሜሪካም የውጭ ጉዳይ ሚኒስትር ማርኮ ሩቢዮም ማክሰኞ ዕለት ባወጡት መግለጫ ኢራን ወሽመጡን ለመዝጋት በመሞከር መርከቦችን እንደምታጠቃ በመዛት የባህር ፈንጂዎችን በማጥመድና ክፍያ ለመሰብሰብ በመሞከር የዓለምን ኢኮኖሚ አገታ መያዝ ቀጥላለች የሚል ክስ አቅርበዋል። ለጸጥታው ምክር ቤት የቀረበው ውሳኔ ሐሳብ በመጪዎቹ ቀናት ድምጽ ይሰጥበታል ብለው እንደሚጠብቁም ሩቢዮ ለጋዜጠኞች ተናግረዋል። አሜሪካ በሰነዱ ላይ ያደረገችው አነስተኛ ማስተካከያም በምክር ቤቱ የሚገኙ የቴህራን አጋሮች ውድቅ እንዲያደርጉ የታለመ እንደሆነ ግን እርግጠኛ አለመሆናቸውን ገልጸዋል። እንደ ኤፒ ዘገባ በውሳኔ ሐሳቡ ላይ ኃይል መጠቀምን የሚፈቅድ አገላለጽን በማስወጣት ማስተካከያም የተደረገ ሲሆን ይህ በማዕቀብ እንዲተካም ተደርጓል። ከሸገር ቲዩብ ለሰዓቱ ያዘጋጀናቸው መረጃዎቻችን እነዚህ ነበሩ። ሸገር ቲዩብን ሰብስክራይብ፣ ላይክ ያድርጋችሁ አብራችሁን ቆዩ። በያላችሁበት መልካም ጊዜ